ዛሬ ወደ እናንተ አዳዲስና ትኩስ ሰበር መረጃዎችን ወደ እናንተ ይዘን መጥተናል። ከፍናን ህድሩ ጋር የተገናኘ አዳዲስና ሰበር መረጃዎች ወጥተዋል። ፍሬያት የማነ የተገላገለችው ሁለተኛ ልጅ ወይም የወለደችው ልጅ ጋር ተያይዞ ከባለቤቷ ዘንድ ጥያቄ ተነስቷል። ዛሬ ደግሞ የነጻነት ወርቅነህ ባለቤት ንጹህ ዛሬ ላይ ዝምታዋን ሰብራ አዳዲስና ሰበር መረጃዎችን ይዛ መጥታለች። ተዋናይ ሳምሶን ታደሰ በቢ ምን ገጠመው? ብዙዎቹ ነገሩን እየተቀባበሉትም ይገኛሉ። ሁሉንም ተራ በተራ የምናስደምጣችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ አዲስና ሰበር መረጃዎች ሲለቀቁ ደግሞ ቶሎ እንዲደርሷችሁ የደወል ምልክቷንም በማብራት ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። ዛሬ ወደ ያስኩላችሁ አዲስና ሰበር መረጃ አልፋለሁ። እስከ ፍጻሜው አብራችሁኝ ቆዩ። ብዙዎቻችን እንደገና አልቅሰናል፣ ልባችን ተሰብሯል። ነጻነት ወርቅነህ ባለቤትና ብዙ ዋጋዎችን የከፈለችለት የገዛ ባለቤቱ ዛሬ ላይ በቀረበችበት ሁኔታ ነገሮችን ስታስረዳ የነበረችበት መንገድ እጅግ ልብ ሰባሪና አሳዛኝ ነው። ከሁሉም ነገር በላይ ግን ልባችንን የሰበረው አጠገቧ የነበረ ልጇ አይኗን የሚመለከትበት መንገድና በእያንዳንዱ መልኩ ሐዘኑን ለመግለጽና እናቱ የምትሆንበትን ሁኔታ ለማየት የቀረበው ልጇ ሲያሳይ የነበረው ፊትና ልብን የሚሰብር ነገር ስንመለከት ነበር። ነጻነት ወርቅነህ እጅግ ልብ ሰባሪና አሳዛኝ ፈተናዎችን ያሳለፈም ብርቱና ጠንካራ የሆነ ሰው እንደሆነም ባለቤቱ ትናገራለች። እስከ ዛሬ ድረስ ሐዘኑን አምኜ አልተቀበልኩም፣ እልፈቱንም አምኜ አልተቀበልኩም። ከዛሬ ነገ ወደ ቤት ይመጣል ብዬ እየጠበቅኩት ነው። ዛሬም ድረስ አላመንኩም። እጅግ ልቤ ተሰብሯል። ልጆቼ እስካሁን ድረስ የሆነውን ነገር ማመን ከብዷቸዋል። የኔን ሐዘን ባዩ ቁጥር አይናቸው ላይ እንባ ይታያል። ልባቸው እጅግ ተሰብሯል። ግራ ተጋብተዋል። ዛሬ የሰማሁት ነገር እንኳን እጅግ ልብ ሰባሪ ነው። ሐዘኑ እስከዛ ድረስ ምን ብዬ መናገር እንዳለብኝም አላቅም ስትል ትደመጣለች። ዛሬ ነገም ቤቴ መጥቶ አንኳኩቶ ሰላምታም ይሰጠኝ ይመስለኛል። ብቻዬን አላገኘሁትም። ብቻዬን እንኳን አንድ ቀን ሰላም ብዬ አቅፌው እንኳን ከኔ ቢለይ ደስ ይለኝ ነበር። ነገር ግን አንዴም እንኳን ሳንገናኝ ወራቶችን እንዳስቆጠርን ላይመለስ አሸለበ፣ ልቤ ተሰብሯል ትላለችም። ስትመለከቱት ታላቅ ልጃቸው አይኗን ይመለከታል። እንባዋን ሊጋራት ዘንድ ይታገላል። እጅግ የሚያሳዝነው ነገር ደግሞ አንድም ቃል እንኳን የማይተነፍሰው ልጇን ስንመለከት እጅግ ልባችን ተሰብሮ እያለቀስን ተመልክተናል። ሁላችንም አዝነናል። ነጻነት ወርቅነህ ለካ ብዙ ነገሮችን ዋጋ ከፍሏል። ብዙዎቻችን ከሰማነውና ካየነው ውጪ ዛሬ የሚወሩ ነገሮች ነጻነት ወርቅነህ ምን አይነት ጀግናና ብርቱ ሰው ለትዳሩ ታማኝ እንደሆነ የሚያሳይ ሆኖ ታይቷል። ብዙዎቻችን እንደምናውቀው ዛሬ ላይ የሚለፋበትን የሚጥርበትን ገንዘብ ሁሉም ዛሬ ለራሱ ሳንቲም እንኳን ሳይዝ የሚበላበትን የሚጠጣበትን ብቻ አስቀርቶ ሌላውን ሁሉ ለነሱ መኖሪያ ሲያደርግና ዋጋ ሲከፍል የነበረ ብርቱ ታታሪ ሰው ነው። እጅግ የሚያሳዝነው ነገር ደግሞ ነጻነት ወርቅነህ ከኢቢኤስ ቴሌቪዥንና ከተለያዩ ማስታወቂያዎች ደፋ ቀና ብሎ የሚያገኘውን ገንዘብ ሁሉም በዶላር ቀይሮ ወደ እነዛ መላኩ እጅግ ያሳዝናል። ልጆቼ ሀብቶቼ ናቸው፣ ዛሬ በሞት እኔ ወደ አፈር እመለሳለሁ፣ የእነሱ ስኬት ግን የኔም ስኬት ነው ብሎ ለልጆቹ ዋጋ የከፈለ ጀግና አባት ነው። ለካ ከሚስቅ ሰው ጀርባ ትልቅ ሐዘን አለን። ከሚስቅ ሰው ጀርባ ምን አይነት ፈተና እያሳለፈ እንዳለ የማይታወቅ ዋጋ መክፈሎች ይታያሉ። ነጻነት ወርቅነህ በዚህ ልክ አላየንም ያሉ ሰዎች እንደገና እያለቀሱለትም ይገኛሉ። ነጻነት ወርቅነህ ለእኔ እንደ ባል ብቻ ሳይሆን እንደ አባት፣ እንደ ወንድምና እንደ ወዳጅ ሆኖ ብዙ ዋጋዎችን ከፍሎልኛል። ምን አለበት በስተመጨረሻ እንኳን አግኝቼ አቅፌው ቢሆን እንኳን ብላ ስታለቅስ ትታያለች። ብዙዎቻችን ይህንን በሰማን ጊዜ እጅግ ልባችን ተሰብሯል። ለካም እልፈቱ ደግሞ አስከትሎ የመጣው ብዙ ወጣ ውረዶችና ጫናዎች መጥተዋል። የሚኖሩት አገር አሜሪካ እንኳን ቢሆን ነገር ግን እሷ ከደረሰባት አደጋ የተነሳ እግሯ መንቀሳቀስ የማይችልና ረጅም ሰዓቶችን መቆምም እንደማይችልና ጠንከር ያሉ ስራዎችን መስራት እንደማትችል ትናገራለች። ቤተሰቡን ሙሉ ደግሞና ሲያስተዳድር የነበረ ነጻነት ወርቅነህ ነው። እሷን ጨምሮ የእሷን ባለቤቷን እናትም ጨምሮ ቤተሰቡን ሙሉ ሲያስተዳድር የነበረ ብርቱ ነጻነት ወርቅነህ ነው። በፈተናዎች የታጀበ ህይወት ነገር ግን በሳቅ ደግሞ የተሸፈነ እጅግ ዋጋ የሚያስከፍል ርቀቶችን ሲጓዝ እንደነበር ይታወቃል።
ይታወቃል። የቤተሰቡ ከሱ ልፈት በኋላ ትልቅ አደጋ ከፊታቸው ተጋርጧል። ቀጥሎ የሚኖርበት የልጆቹ ህልውናና የትምህርት ጉዳያቸው፣ የጤና ጉዳያቸው እጅግ ፈተና ውስጥ የገባ ይመስላል። ዛሬ የሚወራው ነገር እጅግ አሳዛኝ ነው። ለካ ነጻነት ወርቅነህ በዚህ ልክ ለሰው ልጅ ዋጋ የሚከፍል ብርቱ ሰው እንደሆነ ብዙዎቻችን እየተረዳን መጣን። ባለቤቱ ባይቀድማታል። እስከ ዛሬ ድረስ አዘኑን መቀበልና ማመን አልቻለችም። ከዛሬ ነገ ፊቱ መታ እሱን እንደምታገኘውና አብራው ጊዜ እንደምታሳልፍ ነው የምታስበው። ነገር ግን ነፂ ለአንዴና ለመጨረሻ ጊዜ አሸልቧል። እጅግ ልብ ሰባሪና እጅግ አሳዛኝ ነው። ነጻነት ወርቅነህን ከልብ እንወደዋለን። ዛሬ ለካ አዳዲስ ሚስጥሮች እየወጡ ይገኛሉ። ነጻነት ወርቅነህ ለቤተሰቡም ትልቅ ዋጋ የከፈለ ብዙ ውጣ ውረዶችን ያሳለፈ እጅግ ብርቱና ጀግና ሰው ነው። ሲቀጥል ደግሞ አንድ ነገር ትናገራለች። ተስፋ አድርገን ከፈጣሪ በታች ነገን ለማየት ስንታገል ነበር። የርቀት ፍቅር ዋጋዎችን አስከፍሎናል። በዚያ መካከል ግን አብሮ መኖሩን ጠልተን አይደለም፣ ነገር ግን ህይወትን ለማስቀጠል ብሎ ኢትዮጵያ ውስጥ ለመቆየት ተመካክረንና ተነጋግረን ነበር። በዚያ መካከል ግን ዛሬ ላይ እሱ ስራውን ጥሎ ከኢትዮጵያ እዚህ ቢመጣም ዛሬ ለመኖር እንታገላለን። ዛሬ ላይ ደግሞ ኢትዮጵያ ውስጥ ኑሮ እንደከበደና በሁላችንም ዘንድ ግልጽ ነው። እሱ ደግሞ የሚያገኘውን ጥቂቷን ገንዘብ ለራሴ ወደ ዶላር ቀይሮ ይልካል። በዚያ ልጆቼንም አስተምራለሁ። እዚህ ጥሎ ከኔ ጋር እንዳይኖር ኢትዮጵያ ውስጥ ሁሉም ሰው ያውቁታል። ዛሬ ደግሞ አሜሪካ ሀገር ቢኖር ማንም አያውቀውም። ስለዚህ ስራው ባለበት ሆኖ እየሰራ እንደሚደግፈኝና አብሮኝ እንደሚቀጥል ቃል ገብቶ ነው እየኖርን የነበር ነው። ረጅም ዓመታቶችን በፈተና አሳልፈናል። ገና ሳንረጋጋ አንድም እንኳን ቦታዎችን ሳይዝ ገና ወደ ራሱ ሀሳብና ስራ ለመጓዝ ጥረት እያደረገ ነው። ድንገት ከአዲስ ራዕይ ከአዲስ ሀሳብ ጋር ሆኖ ህይወቱ ለአንዴና ለመጨረሻ ጊዜ ያሸልበው። እጅግ አዝኛለሁ፣ ልቤ ተሰብሯል። ልጆቼም ቀጥሎ የማሳድግበትን የህይወት መንገድ ለማሰብ ደግሞ ህይወቴም እጅግ ትልቅ ፈተና ውስጥ ገብቷል ስትል ትደመጣለችም። በሁላችንም ዘንድ እጅግ ተወዳጅነትን ካተረፉና በፊልሙ ኢንዱስትሪ እጅግ ተጽዕኖ ከፈጠሩ ሰዎች መካከል የምትገኟ ፍሬያት የማነ ዛሬ ደግሞ አዲስ ልጅ መገላገሏን ተሰምቷል። ይህ ደግሞ እጅግ በኢትዮጵያውያን ዘንድ መልካምን ነገር ደስ የሚያሰኝ ነገር ሆኖ ተሰምቷል። ሁለተኛ ልጇን በሰላም የተገላገለችው ፍሬያት ዛሬ ደግሞ አዲስ ሀሳብ በእሷ ዙሪያም ተንቀሳቅሶ ነበር። በተደጋጋሚ በምትለቃቸው ቪዲዮዎችና ከባለቤቷ ጋር አብራ አይደለችም የሚል ጥያቄ ተነስቶም ምላሽ ለመስጠት ሞክራለች። በተጨማሪም ደግሞ የወለደችው ልጅ አንጻር ባለቤቷ እንዳልታየና በተደጋጋሚ ፍሬያት በምትፎስትበት ሁኔታ ቪዲዮውም ላይ ፎቶዎች ላይ የማይታየው ባለቤቷ ምን ገጠማቸው የሚል ጥያቄ ቢነሳም ነገር ግን ፍሬያት አሁን ካለው ሁኔታ አንጻር ነገሮችን በድብቅ ሁኔታዎችን ለማስቀጠል እንጂ ሁሉንም ነገር ወደ ሶሻል ሚዲያ ይዞ መንቀሳቀስ አስፈላጊ እንዳልሆነ ስለምታስብ ያደረገችው ነገር እንደሆነ ታውቋል። ከዛ የተነሳ ደግሞ ከባለቤቷ ጋር አሁን በጥሩ ሁኔታ ላይ እንደሚገኙና ሁለተኛ ልጇንም ከሱ እንደወለደች ያለምንም ፍቺ ረጅም ዓመታቶችን አብራ እንደቆየች ዛሬም ደግሞ እንዳልተፋቱ ከባለቤቷ ጋር የሞቀ ትዳር ውስጥ እንደሚገኙ መረጃዎች ተሰምቷል። ፍሬያት የማነ እንኳን ደስ ያለሽ፣ እንኳን ማርያም ማረችሽ ለማለት እንወዳለን። በብዙዎቻችን ዘንድ እጅግ ደግሞ ተቃውሞ ያስነሳው የፍናን እድሩ ሰርግና በመልስ የወጣ ወጪ ምን አለበት ፈጣሪ ከሰጣቸው ለድሆች እንኳን ቢሰጡ የሚል ጥያቄ ቢነሳባቸውም ነገር ግን መልእክተኛው ትልቅ የሆነ ሚስጥር በፍናን እድሩ ዙሪያ አጋርቷል። ብዙዎቻችን እንደምናውቀው ብዙ ወጣቶች የሚወዷትና ነገር ግን በቅርቡ አግብታ ከረጅም እድሜና ከረጅም ጊዜ ዋጋ ከመክፈል በኋላ ያካገኘችው ፍቅረኛዋ ጋር ወይም ረጅም ዓመታቶችን አብሮ ተጣምሮ ከቆየችው ፍቅረኛዋ ጋር የተጋባችው ፍናን እድሩ ከመልእክተኛው ጋር እጅግ የተቆራኘ ነገር እንዳላት ተሰምቷል። መልእክተኛው ፊቱን ሸፍኖ በሚንቀሳቀስበት የበጎ ስራው መካከል ፍናን እድሩ ትልቅ አስተዋጽኦ ስታደርግ እንደነበርና ዛሬ ከሚወጣው ወጪ በላይ ምን አለበት የሚበትኑትን ገንዘብ ለድሆች መስጠት አለባት ተብሎ ተቃውሞ በተነሳበት ሰዓት መልእክተኛው አንድ ጽሑፍ አጋርቷል። ፍናን እድሩ እጅግ መልካምና በድብቅ ብዙ ገንዘቦችን ልካለት ብዙ ድሆችን ሲረዳ እንደነበርና መልካምነቷ ጥግ የሌለው በጎ ስራዋ ደግሞ ለምንም ካሜራና ለተለያዩ ነገሮች የማይሆን በድብቅ ከፈጣሪ ዘንድ አገኛለሁ ብላ የምታደርግ ብርቱ ሴት መሆኗን አጋርቷል።
ሳምሶን ታደሰ ቤቢን አስመልክቶ ከባለቤቱ ጋር ከወራቶች በፊት እንደተጣሉ በሁላችንም ዘንድ ግልጽ ነው። ያንን አስመልክቶ በሰዓቱ የቤት ሽያጭ ወይም ልጆቹ የሚኖሩበት ቤት መሸጥ የለበትም በሚል ከዳጊ ጋር ረጅም ክርክሮችን ሲያደርጉ እንደነበር በሁላችንም ዘንድ ግልጽ ነው። ዳጊ በተደጋጋሚ ፍርድ ቤት ስትመላለስና የልጆቹ መኖሪያ መሸጥ የለበትም ብላ ስትከራከር እንደነበር በሁላችንም ዘንድ ግልጽ ነው። ያንን አስመልክቶ ፍርድ ቤት በስተመጨረሻ ለዳጊ ውሳኔውን አስተላልፏል። ቤቱ መሸጥ የለበትም፣ የዳጊ ቤት ነው። ስለዚህ ሳምሶን ታደሰ ቤቢን እንደማይመለከተው ፍርድ ቤት ውሳኔውን ካስተላለፈ በኋላ ይህንን የሰማውን ነገር መቋቋም እንዳቃተውና ይህንን ሴራ ማን እንደሰራ ለማወቅ ረጅም ሄዳለሁ ሲል ሳምሶን ታደሰ ቤቢ ተናግሯል። በኢንስታግራም ገጿ ላይ ስትናገር እንደነበረችው ዳጊም እንኳን ደስ ያላችሁ፣ ፈጣሪ የጸለያችሁትን ጸሎትና የለመናችሁትን ልመና መልስ ሳይሰጥ አያልፍም ስትል ደስታዋን በኢንስታግራም ገጿ ላይ አጋርታለች። ሀሳብ አስተያየታችሁን ኮሜንት መስጫ ሳጥን ላይ አስፍሩም። ፍርድ ቤት ውሳኔውን ለዳጊ መወሰኑ የልጆችን መኖሪያ እንዳይሸጥ እንደተወሰነና እንደተከለከለ ፍርድ ቤት ውሳኔውን አሳውቋል።